ስጋው ከእናቱ ነው መንፈሱ ከአባቱ ነው ይላሉ። ሲያካፍሉት ይውላሉ። ግማሹ የእግዚአብሔር ግማሹ የሰው ያደርጉ። መጽሐፉ ደግሞ ምን አለ? ወደ ዓለም ይመጣ ነበረ፣ በዓለም ነበረ፣ ዓለም ግን አላወቀውም። ወደ ወገኖቹ መጣ፣ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን ሁሉ ስላሉ እኔም ስላለሁ አንተም ስላለ እናንተም ስላላችሁ እግዚአብሔር ይመስገን ከተቀበልን ማለት ነው። ምን ብለን ከተቀበል? ከዘላለም የነበረው ቃል ስጋ ሆነ ብለን ከተቀበል። ምን ብለን ከተቀበል? ከዘላለም የነበረው እንዲያውም ምንድነው የሚለው ሚክያስ ምዕራፍ 5 ላይ መጽሐፍ ቅዱስ የያዛችሁ ሚክያስ ምዕራፍ 5 ከቁጥር 2 ጀምረን አነባለሁ። ኢየሱስ ይመስገን ቃሉ እውነት ስለሆነ እናከብረዋለን ኢየሱስ ክርስቶስን። እንዲህ ይላል ከቁጥር 2 ጀምሮ፣ አንቺ ቤትልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ከመቼ ጀምሮ? ከቀድሞ ጀምሮ ከዘላለም ዘመን የሚቆጠርለት ሳይሆን ከዘላለም የሆነ ኢየሱስ ይባረክ። በእስራኤልም ገዥ የሚሆን ይወጣልኛል። ስለዚህ ወላጅቱ እስከምትወልድበት ጊዜ ድረስ አሳልፎ ይሰጣቸዋል። ወላጅቱ እስከ መቼ? ወላጅቱ እስከምትወልድበት ድረስ። መቼ ግን የነበረ ነው? ከዘላለም የነበረ። ኢየሱስ ክርስቶስ ፍጡር ነው ወይስ ፈጣሪ ነው? አዎ። ስለዚህ ኢየሱስ ክርስቶስ ተወለደ እንጂ አልተፈጠረም። መወለድ ማለፍ ማለት ነው። ህይወት ያለው ነገር በዚህ በኩል መጥቶ በዛ በኩል ማለፍ ይችላል ማለት ነው። ህይወት የሚበደር ነገር ግን ይፈጠራል። ካልተፈጠረ ህያው አይሆንም። የሌለ ነገር እንዲኖር መፈጠር አለበት። ፈጣሪ ያስፈልጋል። ስለዚህ ኢየሱስ ክርስቶስ እዚህ ላይ ምን ይለናል? በጣም ግልጽ አድርጎ ነው የሚነግረን። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ። ከዛ ደግሞ በጣም የሚገርም ጥቅስ ደግሞ ምንድነው? ኢሳይያስ ላይ ነው። ኢሳይያስ ምዕራፍ 9 ላይ ምን ይላል? ቃሉ በግልጽ ሲናገር ኢየሱስ ይባረክ። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያ ዘመን የዛብሎንና የንፍታሌምን ምድር አቃለለ። በኋለኛው ዘመን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ። እስቲ አንዴ ብርሃን አየ በሉ። አይዟችሁ፣ ብርሃን አየ። ቁጥር 6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ነው። ጥሎ ነው የሚመጣው ወይስ በጫንቃው ላይ ነው? አለቅነቱም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል። ሕፃንም ተብሎ ይጠራል። ኃያል አምላክም ተብሎ ይጠራል። የዘላለም አባትም ተብሎ ይጠራል። ታዲያ ምን ቀረ? እኛን ለማዳን ያደረገውን ነገር ሰዎች መቀለጃ ያደረጉና ምን አሉ? የጸራቢው ልጅ አይደለም የማርያም ልጅ አይደለም አሉ ይላል። እግዚአብሔር አይናችንን ካልከፈተው በስተቀር ይሄ ምስጢር እንደሆነ ሲናገር ምን አለ? ማቴዎስ ወንጌል ላይ ማቴዎስ ምዕራፍ 11 መጽሐፍ ቅዱስ የያዛችሁ አይናቸው ካልተገለጠ በቀር በመወለዱ ምክንያት ሊሳሳቱ ይችላሉ። የነበረ ተአምር መስራቱን አላዩም። ማቴዎስ 11 ላይ ከቁጥር 27 ላይ እንዲህ ይላል። ኢየሱስ ይመስገን። እሺ፣ አሁን አባት ሆይ ፈቃድህ በፊትህ እንዲህ ሆኗል። ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም። ከአብ በቀር ወልድን የሚያውቅ የለም። ከወልድም በቀር ወልድም ሊገለጥለት ከሚፈቅድ በቀር አብን የሚያውቅ የለም ይላል። ይሄ ምን ይጠይቃል ማለት ነው? መገለጥ ይጠይቃል እንጂ አንድና አንድ ሲደመር ስንት ይሆናል? እንደዛ ቀላል አይደለም። ስለዚህ ኢየሱስ ራሱ ምን አለ? ይሄ ምስጢር ነው፣ ግን እግዚአብሔር እንዲገልጥላችሁ ያስፈልጋል። አብም ማን እንደሆነ ማወቅ የሚችል የለም ወልድ ካልገለጠለት በቀር፣ ወልድም ማን እንደሆነ የሚያውቅ የለም ወልድ ካልተገለጠለት በስተቀር። አሁን እንግዲህ ራሱን ሲገልጥ ምን አለ? በዮሐንስ ወንጌል 12 ላይ ቁጥር 44 ኢየሱስም ጮኸ እንዲህም አለ። ለምን ጮኸ? ሰው ስለማይገባው እንደ መረዋ እንደሱ መጮህ አልችልም። እንዴት እንዳስተጋባውን ያላውቅም። በዛ ጊዜ ግን ትልቅ ጮኸት ጮኸ እና ሲጮህ ማያዳግም አድርጎ ነው የተናገረው። ምን አለ? ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። ምን ማለት ነው? ሳይሉ አይቀርም። አሁን ዱላ ወይም ድንጋይ ይዘው ሳይመጡ አይቀርም።
ራሱን እኮ አባረገ። አምጡ ድንጋይ ሊፈልጡት ነው። ግን ድንጋዩ ሊስተው ነው። ያየዋል፣ ይመታዋል ወይ ድንጋዩ? ድንጋዩማ እንደ ሰው አይደለም፣ አምላኩን ያውቃል። ድንጋዩ ሲስተው ሰዎች ድንጋይ ይወረውራሉ። እና ምን ሆነ? በጣም ትልቅ ቃል ነው። በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም አለ። እንደገና ቁጥር 45 ላይ እኔንም የሚያይ የላከኝን ያያል አለ። ከዛ በኋላ በጣም ትልቅ እንዴ ነው የሆነው። ትልቅ እንዴ ሆነ። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና ቃሌን ሰምቶ የማይጠብቀው ቢኖር የምፈርድበት እኔ አይደለሁም። የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበት አለው። እኔም የተናገርሁት ቃል እርሱ በመጨረሻ ቀን ይፈርድበታል። አሁን አንዳንድ ሰዎች ምን ይላሉ? ዶክተር እንትና ኢየሱስ ጭቃ ነው ብሏል። ፕሮፌሰር እንትና ደግሞ ኢየሱስ ቃል ነው ብሏል። ምን ነው ኢየሱስ ከስጋ ስጋ ከደም እንደዚህ ተቀናንሶ የተሰራ ነው ብሏል። እንደገና ደግሞ ስፔሻሊስት የሆኑ ዶክተር ኦፍ ዲቪኒቲ ስፔሻሊስት የሆኑ በጣም ከፕሮፌሰርም የሚበልጡ ካሉ እንደገና ሌላ ይላል። ይሄ ኢየሱስ ግን ምን አለ? እኔን የሚያይ ማን እያየ ነው አለ? አብን ያያል። እኔን የሚሰማ ማን እየሰማ ነው አለ? አብን ይሰማል። ስለዚህ የእግዚአብሔር ቃል በግልጽ ምንድነው? ራሱን አብ አድርገዋል ነው ክሱ። ሲሰቀልም የተከሰሰበት ክስ ራሱን እግዚአብሔር አድርገዋል ነው የተከሰሰበት ክሱ። ልክ ነው? ልክ አይደለም? ልክ ነው። ጥያቄ ሲጠይቁት ምን አለ? ዮሐንስ ወንጌል ምዕራፍ 14 ላይ ኢየሱስ ቁጥር 6 ጀምሬ ባነብ ቶማስ ሲጠይቅ ምን ብለዋል? ወደምትሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ ካለ በኋላ ቶማስ ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለ። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትማል። አይታችሁትማል። ፊልጶስ ምን አለ? አላየንም አለ። ቁጥር 8 ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለው። አላየንም እኛ አይታችኋል አለ። ኢየሱስ አይታችኋል አለ። እነሱ ደግሞ አላየንም አለ። ምክንያቱም ይሄ የዮሴፍ ልጅ ነው ለነሱ እንጂ አብ ነው ብለው ያምኑ። ባለ ጊዜ በእግሩ እየሄደ ከነሱ ጋር ቆሞ ማመን ያቃታቸው እኔና እናንተ ሩቅ ዘመን ያለነው ሰዎች እንዴት ያስቸግራል መሰለህ? እዛው እኮ እየሄደ ነው ከነሱ ጋር እየበላ እየጠጣ ተአምር እየሰራ እየተለወጠባቸው ሰዎች ገደል ላይ ሊወረውሩት ገደል አፋፍ ሲያረጉት ሲሰወርባቸው እያዩ ማመን ካቃታቸው በአሁኑ ዘመን ያላችሁ ሰዎች ትንሽ ይቅርታ ይደረግላችኋል። ግን ከገሃነመ እሳት መውጣት እሱን ማመን ነው።